የጁማ ቀን ብሎጌን ይዤ መጣሁ ውዶቼ። ብዙ ጊዜ ብሎግሽን እወድልሻለሁ ብላችሁ ስጽፉልኝ እንዴት ደስ እንደሚለኝ ወላሂ። እኔ ጥራት ያለው ነገር ይዤም ባልመጣም ግን ሪል የሆነ እውነተኛ ነገር ነው። የራሴን ህይወቴን ነው ማሳያችሁ። ድራማ ምናምን ነገር አላሳያችሁም። በህይወቴ አዲስ ነገር ሲኖርም እነግራችኋለሁ። ከመጀመሪያ ጀምራችሁ የምትከታተሉኝ ታቁኛላችሁ። የመዳም ቅመም ነበር፣ ኮንትራት ቤት ነበር የምሰራው። ሀገሬን መጥቼ ሀገሬን ከመጣሁን 8 ወር አልፎኝ 9ኛ ወር ይዣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ጠፍተሽ ነበር እንኳን ደህና መጣሽ ላላችሁን ከልብ ያመሰግናለሁ። ሌላ ደግሞ ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። የእናንተ ማበረታታት ለእኔ በጣም ይጠቅመኛል እና አዳዲስ የመጣችሁ ሰብስክራይበሮች እንኳን ደህና መጣችሁ። ነባሮቹ ሰብስክራይበሮቼ ስለምታበረታቱኝ ሁሌ ከኔ ጋር ስላላችሁ ስለምትሰጡኝ አስተያየት ከልብ ያመሰግናለሁ ወላሂ። እና ዛሬ የመጣሁበት ፍሪጅ ገዝቼ ነው ውዶቼ። በዛውም የፍሪጅ ዋጋ ነግራችኋለሁኝ። እና ፍሪጅን መርቁልኝ፣ መብሩክ በሉልኝ፣ ረዥም ዓመት እንዲያገለግልሽ እና እኔን ከመጀመሪያ ጀምራችሁ የምታውቁኝ አረብ ሀገር ነበር ዩቱብ የጀመርኩት መዳም ቤት እያለሁ። እዚህ ስመጣ ምንም ነገር ካርጎ አርጌ ቃይዤ አልመጣውም። ቤቴ ባዶ ነበረ። ከመጣው ቤቴን አስተካክዬ ምናምን ነው መኖር ጀመርኩት እላችኋለሁኝ። ቤቴ ተዝረክርኮብኝ ምናምን ነው የጠበቀኝ። አብዛኞቻችን እንደዛ ነው። እዚህ ለመኖር አላማ ስላለኝ ለልጄ መኖር ስለምፈልግ ልጄን ማስተማር፣ ቁርአን ማስቀራት፣ ከኔ ጋር እንድታድግ ባህሪዋን አውቄ አብረን እንድኖር ስለፈለግኩኝ አላማረርኩም። ተመልሼ እሄዳለሁ አላልኩም። ያለውን ነገር አስተካክዬ መኖር ጀመርኩ እላችኋለሁ ውዶቼ። ከዛ ስንመጣ በጣም ዝብርቅርቅርቅ ነው የሚልብን ሁሉ ነገር፣ ኑሮ ምኑም ማለት ነው። እንደ አዲስ ሀብለን ነው እዚህ ሀገር ኑሮ የምንጀምረው። መጀመሪያ አረብ ሀገር ስንሄድ ሁሉ ነገር ግራ ይገባን የለ። ልክ ቆይተንም ስንመጣ ሀገራችን ላይ እንደዛው ግራ ይገባናል። እና ጥሩ ሰው ከጎናችን ከሌለ ወይም ደግሞ ራሳችን አሳምነን ውስጣችን አጠንክረን ካልመጣን በጣም ይከብዳል። የሚከብድ ነገር ብቻ ነው ያለው። ከዛ ግን ይለመድና ይኖራል ማለት ነው። እና ይሄን እላችሁ የፈለኩትኝ እቃ ካርጎ አላረኩም። ብሬን ይዤ መጥቼ ነበረ። በብሬ በአብዛኛው ለእቃ ብዬ ምናምን ያመጣሁት ቤቴን አስተካከልኩበት እላችኋለሁ። ቤት ሻልቋል ተብዬ መጥቼ ግን አላለቀም ነበረ። እሱን አስተካከይ ምናምን መኖር ጀመርኩኝ። ከዛ በኋላ ብር ሳገኝ ዩቱብ ሲከፍለኝ ብዙ እቃዎችን ገዝቻለሁ። እኔ ዩቱብ በየወሩ አይከፍለኝም፣ አጠራቅሙ ግን ይከፍለኛል። እንደዚህ 20 ሺህ 30 ሺህ ምናምን። አንዳንዴ ማጠራቀም ዋሌት ላይ መደበቅም ትችላላችሁ። ብራችሁ ተጠራቅሞ እንዲመጣላችሁ ከፈለጋችሁ ልክ ሲመጣላችሁ ማለት ነው በምናምን ነገር አታጥፉት። ምክንያቱም ይሄ ዩቱብ ስራ ነው ወላሂ፣ በጣም ያደክማል። የሚያግዛችሁ ሰው ከሌለ ምናምን። እዚህ ሀገር ደግሞ ኢንተርኔት ሞልታችሁ ዳታ ሞልታችሁ ምናምን 2000 ብር ነው ቴሌ ለመሙላት ሳፋሪ 2004 ምናምን ነው። በየወሩ ይሄን ከፍላችሁ እንደገና በየወሩ ማይከፍላችሁ ከሆነ ደግሞ እንትን ይላል፣ ትንሽ ሊጎዳችሁ ይችላል። ግን እንደዛም ሆኖ ተጠራቅሞ ሲመጣላችሁ አንድ ቁም ነገር ስትሰሩበት ደስ ይላችኋል ወላይ። በተለይ የምትመኙት ነገር ይሄ እቃ ቢኖረኝ፣ ባለትዳር ስትሆኑ ቤት ሲኖራችሁ ምናምን እቃ ነው ብዙ ጊዜ እኛ ሴቶች እቃ ነው የምናስበው። እና ይሄ እቃ ቢኖረኝ ምናምን ብላችሁ የምታስቡትን ነገር ትገዙበታላችሁ። እቺ የእቃ ቤቴ ናት። ኪችን ካቢኔት የለኝም። የድሮ አጭሩ ብፌ ነው፣ ግን እንደ ኪችን ካቢኔት አድርጌ የተጠቀምኩት ነው። ኢንሻአላህ ወደፊት ይኖረኛል። ኢንሻአላህ ብቻ እንኖርና ሁሉም ነገር ይኖረኛል። እና እዛ መዳን ቤት ሆናችሁ የሰውን ዩቱብ የምታዩ የኔን የምታዩ እኔ ብዙ ጊዜ ነግራችኋለሁና ደፍራችሁ ጀምሩ። እዚህ ከመጣችሁ ምን ነገር ሰሩበታላችሁ ወላሂ። እየበላችሁ አሁን እየበሉ እየቀረጹ ዝም ብለው የውሸት ከባላችሁ የተደባደቡ ስንት ፊው የሚያገኙ አሉ አይደለም? እንደዚህ ቁም ነገር ምናምን ነገር ይቅርና ማለት ነው። እና ዩቱብ ካፍታችሁ ነው እዚህ ስትመጡ በደንብ ነው የምትሰሩበት። አውቃለሁ እዛ አይመችም፣ ብዙ ነገር አለ፣ ምን ልቅረጽ ምን ላውራ ትላላችሁ። ግን
ላይቭም እየገባችሁ የሆነ ነገርም ፖስት እያደረጋችሁ ሞኔታይዝ ሆናችሁ እዚህ ከመጣችሁ አይከብዳችሁ። እና ፍሪጅን የገዛሁበት ሱቅ ይሄን ይመስላል። እኔ የገዛሁት ፍሪጅ ናሽናሊቲ ይላል ብራንዱ ማለት ነው። እና ስንት ሊትር ነበር ረሳሁት። ብስሚላ ያው በረዶ ክፍሉንም ፍሪጁንም ቦታ አይታችኋል፣ አሳያቻችኋለሁ። እዚህ ቤት ከ30 ሺህ ጀምሮ አለ አይደለም፣ ከ25 ሺህ ብር ጀምሮ ነበር እኔ የገዛው ቀን። ያው በዚህ ሳምንት ምናምን የገዛሁት እኔ ግን ብዙም አራቀም እና ምን ልላችሁ ነበረ ጉርዱ ፍሪጆች አሉ። እኔ የገዛሁት አይነት በፊት 30 ሺህ 20 ምናምን ሺህ ነበረ። እቃ እየጨመረ ነው የሚሄደው። ምንም ማድረግ አይቻልም። ኢትዮጵያ ላይ እንደዚህ ብር ሲኖራችሁ ኦሪጂናል እቃዎችን ገዝታችሁ ማስቀመጥ፣ ታማኝ ሰው ካላችሁ ገዝቶ የሚያስቀምጥላችሁ። ያው እኔ ወላሂ ሰው መኑ አይደለም፣ ግን እቃ ስትገባ ራሳችሁ ብትገዙ እንደኔ ሀሳብ፣ ሰው ሁሉም እንደራሱ ነው የሚያስበው። ራሳችን ብንገዛ ባይነን። ምክንያቱም እንደኛ ተከራክሮ አይቶ ምን ብሎ አይገዛም እና ከዛ ሰው የገዛው ነገር ሲበላሽው ነገር ሲኖር ራሴ ብገዛ ውስጥ ምናምን ብለን ደግሞ ሌላ ጸጸት ውስጥ ስለምንገባ አንዳንዴ የፈጅ ወፍጅ ብለን ያው ምንዛሬም ስለሚጨምር ብራችሁን ይዛችሁ መታችሁ በየጊዜው በየወሩ ምንዛሬ ይጨምራል። ብርም እንትን እያለ ስለሚሄድ እዚህ መታችሁ እቃ መግዛት ትችላላችሁ። እና ቤት ካላችሁ ውዶቼ ለእቃ ትጨናነቁ። እንደዚህ እየኖራችሁ ቀስ ብላችሁ መግዛት ትችላላችሁ። ዋናው ነገር መድረስ ላለባችሁ ነገር ድረሱ። በተለይ ልጅ ጥላችሁ የሄዳችሁ እንደኔ ማለት ነው፣ ለልጆቻችሁ እናንተ ድረሱላችሁ። ወላሂ እናት የሚመስል ነገር ምንም ነገር የለም። ማንም እንደ እናት አይሆንም። ብዙ ልጆች አሉ እኔ ጎረቤቶቼ ምናምን እናታቸው ትታቸው ሄደች። በጣም ነው የሚያሳዝኑኝ። እና ልጄ እንደዚህ ነበረች እላለሁ፣ ግን እናቴ አንቀባራ ነው ያሳደገቻት። ጀዛዋን አላህ ይክፈላትና እና ምንም ቢሆን ግን እንደ እናት የሚሆን ነገር የለም። ተሎ ለመምጣት ሞክሮ